ሰላም ውድ አድማጮቻችን ስለ ቼልሲ አምስት ነገሮች ስለባለፈው እንግዲህ ጥሩ ብቃት ማለት አንችልም። ውድ አድማጮቻችን አስከፊ ከነበረው ብቃት ማን ይወቀስ፣ ለቼልሲ ችግር ማን ነው ተጠያቂ የሚለውን በጉልህ ለማየት እንሞክራለን። ውድ አድማጮቻችን የእናንተን አስተያየቶች ለማየት ሞክሬያለሁ። ብዙዎቻችን በእኔ ሀሳብ ተስማምታችኋል። አሁን የቼልሲ ችግር ይህ ነው የሚባል እንደሆነ በግልጽ የሚታይ እንደሆነ ይታያል፣ ሜዳ ላይም ከሜዳ ውጭም። ነገር ግን እነዚህ ሁኔታዎች ታዲያ እንዴት ነው ለውጥ የሚያመጡት የሚለው ነው ትልቁ ሁኔታ። በእግር ኳስ ችግሮችን ብቻ በመውቀስ አይደለም ለውጥ የሚያመጡት እነማን ቀዳሚ እርምጃ ይወሰድባቸው የሚል ነው። እንግዲህ ቼልሲ በጣም ብዙ ሚሊዮን ፓውንዶችን አወጥቷል። ነገር ግን በጣም ብዙ ሚሊዮን ፓውንዶችን ያፈሰሱት እነዚህ ስፖርቲንግ ዳይሬክተሮች መወቀስ ያለባቸው ይመስለኛል። ከባድ የሆነ ሁኔታዎችን አሳልፈዋል። ነገር ግን በዚህ በመወቀስ ደረጃ መቀመጥ ካለበት በኔይታ ውድ አድማጮቻችን መጨረሻ ማድረገው ኤንዞ ማሬስካ ነው። ኤንዞ ማሬስካ መወቀስ ይጠበቅባቸዋል። ነገር ግን የመጨረሻው ሌቭል ሊሆን የሚችለው ኤንዞ ማሬስካ ናቸው። ሌሎቹ ከዚህ በላይ ያለውን ድርሻ መውሰድ የሚችሉ ይመስለኛል። እዚህ ጋር ከፋፍለን ማየት የሚጠበቅብንም ነጥቦች ይኖራሉ። ቼልሲ በዛ ጨዋታ ላይ ኤንዞ ማሬስካን የሚያስወቅስ ነገር አለ። ፓልመር ቅያሬዎቻቸው ስህተት ነበሩ። ይህንን ማሻሻል የሚጠበቅ ይመስለኛል። ነገር ግን ኤንዞ ማሬስካ ያሉትን ያላሟሉት ቼልሲ በቅድ በብዙ ሁኔታዎች ውስጥ የነበሩትን ሁኔታዎች ማሻሻል አልቻሉም። ስለዚህ ማሬስካ ብቻ ሳይሆን ግን ትልቁ ይህንን ስብስብ ያጠናቀረው የቼልሲ ቦርዶችና እንዲሁም ደግሞ የቼልሲ ኃላፊዎች እንዲሁም ደግሞ ኤጀንቶቹ በሚገባ መወቀስ ያለባቸው ይመስለኛል። ወዳጆቻችን እናንተ እንዴት ታዩታላችሁ? ማን ቀድሞ ይወቀስ በእናንተ እይታ? ማን ነው ትልቁን ጥፋት ያጠፋው ብላችሁ ታስባላችሁ የሚል ነው። ወዳጆቻችን ስታዩት ቼልሲ አምና ከነበረው ስብስብ ውስጥ ደካማም ቢሆን ሳንቾም ማዱዌኬም ደጋግሜ ነው ማነሳው ይሄን ሀሳብ ማዱዌኬም እንዲሁም ደግሞ ኒኮላስ ጃክሰን እነዚህ አንድ ዓመት ቼልሲ ላይ ቆይተዋል። የሳንቾን ችግር ትረዳላችሁ። በተለይ እኔ የማይገባኝ ጃክሰን ለማሰናበት በጣም ፈጠን ብሎ ያለ ቼልሲ በጃው ፔድሮና በሊያም ዴላፕ ቡድኑ ይገፋል። ጃክሰንን በውሰት ደግሞ ለቃ በጣም አሳሳቢ የሚያደርገው ቡድኑ ችግር እያለበት ጃክሰንም ቤንች ላይም ቢሆን በኤኒ ሚንስ ለማቆየት ለምን አልተሞከርም የሚል ነው። ምክንያቱም ያመጧቸው አጥቂዎች አውት ኤንድ አውት ምርጥ አጥቂዎች አይደሉም። ቼልሲ በቼልሲ ደረጃ የሚገባው ለምሳሌ ብዙዎቻችን የምናነሳው ሀሳብ ነው አይደለ? ኤንዞ ማሬስካ ባለፉት ዓመታቶች የመጀመሪያው በመጡበት ዓመት ጫፍ ደርሰው ነበር ኦሲሜንን ለማስፈረም። እንደ ኦሲሜን ያለን አጥቂ አይነት አልፈ በሊያም ዴላፕ በጃው ፔድሮ በኒኮላስ ጃክሰንም ሊሆን የሚችል አልነበረም። ነገር ግን እነዚህ ደግሞ ከተመረጡትም ለመምረጥ ተገደድክ ደግሞ ጃክሰን ይሻላል። አትሊስት የቡድኑን መዋቅር ለፓልመር ጥሩ እንዲሆን ያደርጋል። መስመሮቹ ጥሩ ፐርፎርም እንዲያደርጉ ያደርጋል። አጨራረሱ ችግር ቢኖርበትም ስለዚህ ጃክሰንን ከጃው ፔድሮ ጋር ማሰለፍ አይቻልም። ጃክሰን ራሱ በግራ መስመር ቢሰለፍ ከጊተንስ እና ከነዚህኞቹ ተጫዋቾች የተለየ ብቃት አያሳይም። እዚህ ላይ ሊታሰብበት የሚጠበቅ ይመስለኛል። ስለዚህ ዝውውሮቹ በጣም ትልቅ ችግሮች እንደነበሩባቸው ይታያል። ነገር ግን ወደ ጨዋታው እናተኮር። ቼልሲ ለ60 ደቂቃዎች ያክል ከፍተኛ የሆነ ብልጫ የነበረው ምንም አይነት ሹት ኦን ታርጌት ያልተሞከረበት 0-0 ምንም እድል ያልተፈጠረበት ያንን ጥሩ ብቃት አሳይቷል። ነገር ግን ቼልሲ ደግሞ የኡና ኤምሬ ሀሳብ ሰለባ ሆኖ አድማጮቻችን ኡናይ ኤምሬ ምንድን ነው ያደረጉት? አርሰናል ጋር ቀጣይ ጨዋታ ባለባቸው በተከታታይ ከባድ ጨዋታዎችን እየተጫወቱ ነው። ስለዚህ ምን አደረጉ? ቼልሲ በሁለቱ መስመሮች በኩል ያሉት ፔድሮ ኔቶ እና አሊያንደር ጋር ናቸው። ያፈገፈገ ቡድን ውስጥ ስፔስ ካለለ እነዚህ ተጫዋቾች ምንም ነገር አያደርጉም። ምንም የተለየ ነገር ስፔስ ካገኙ ያጠቋል። ስፔስ ካላገኙ ግን ምንም ሊያደርጉ አይችሉም። ለዛም ነው የምናደደው ስቴፋን ዊሊያን እና ፖል ፓልመር ምርጡን አሰላለፍን ለምን አታሰልፍም? ከዛ ውጭ በፕሪሚየር ሊጉ በአማካኝ መስመሩ ላይ ጠንካራ ተጫዋቾች በሆኑት ሁሌም እኛ በዚህ ፕሮግራማችን የምናነሳው ጠንካራ ከሆኑ ቡድኖች ውስጥ አንዱ በአራት አማካኝ መስመር የሚሰለፈው የአስቶን ቪላ ቡድን ነው። አማራ ቴሌመንስ ጊን እና ሮጀርስ ናቸው። ለዚህ አሰላለፍ ትክክለኛ አማካኝ መስመር ኤንዞ ፈርናንዴዝ እና ካይሴዶ ሊስት ለዝቅ ላለ ቡድን ማድረግ ትችላል። ለእንደዚህ አይነት የአማካኝ ክፍል ፍጥጫ ላለበት ግን እንዴት ከነዚህ ተጫዋቾች ጋር አብሮ የሚያግዝ የአማካኝ መስመር አይሰልም? አንድሬ ሳንቶስ ላቪያ ባይኖር እንዴት አንድሬ ሳንቶስ አይገባም? በታክቲኩ ረገድ ብትሉ ምንም ይሄ በእግር ኳስ ሀሁም የሚባል ከዛ ይልቅ ፓልመርን በ10 ቁጥር ቦታ ሆኖ ፓልመር ከበባ ነው የሚፈጸምበት እኮ ተቃራኒ ቡድኖች። ምክንያቱም ያችን ስፔስ መዝጋት የ10 ቁጥር ቦታዋን በጣም ቀላል ስለሆነ ማለት ነው። ከዛ ውጭ ስቴፋን ዊሊያን በማን ተቀየረ? በ10 ቁጥር ቦታ ተጫዋች ማሬስካ ራሱ ምን ማድረግ ነው? ከዛ ውጭ ፓልመር ሲናደድ ታይቷልና ማለት ይሄ ከተጫዋቾቹ ጋር ተቃውሞ ምናምን ኑሮበት አይደለም። በቃ በፐርፎርማንስ በቡድን ፐርፎርማንስ አይደሰትም። ምክንያቱም ቪላ ከሳምንታት በፊት ቼልሲ በ6 ነጥብ ይበልጠው ነበር። አሁን ከቪላ በ10 ነጥብ አንሷል። 16 ነጥቦችን ተበልቷል። ባይናደድ ነው እኔ በፓልመር ልናደድ የምንችለው። ምክንያቱም ቡድንህ እሱ ጥሩ ተጫዋች እንደሆነ ይታወቃል አይደል? ማለት ምርጥ ከሚባለው እንግሊዝ ፕሪሚየር ሊግ ቡድን ውጤታማ እንዲሆን ነው እንጂ የምትጠሩት አይደል? በቡድን ድክመት ወቅት ሜዳ ላይ ከሌለ አይ ከጉዳት ስለተመለሰው እንደዛ ብሎ ነገር የለም። በቃ ሪስክ ትወስዳለህ። በኃላፊነት ጨዋታውን ይጨርሳል። ቡድኑ በሚፈልገው ሰዓት
ትክክል ያልሆኑ ውሳኔዎች ይመስሉኛል። ኤንዞ ፈርናንዴዝን እንደ ኮነር ጋላገር ነው በቃ የተጠቀሙበት የነበረው በ8 ቁጥር ቦታ የሚባክኑ አይነት ተጫዋች። ኤንዞ ፈርናንዴዝ ወደፊት ጠጋ አድርገ መጫወት ለማየት ይቻላል፣ ሳጥን ውስጥ እድሎች እንዲፈጠሩ። አምና እኮ ተመሳሳይ አይነት ትሪክ ማድረግ ችሎ ነበር። ለምን የተቃራኒ ቡድን ሲቀይር ከዛ አጥንተህ የራስን ቅያሪ አታደርግም? አንተን ቅያሪስ እንዳሰብከው ብቻ እንዴት ትቀይራለህ? ማለት የሳንቾን የሆነናን ዋትኪንስን ስታይ ቅድም ነው ያነሳው አንድሬ ሳንቶስን ማስገባት በአማካይ መስመር ላይ ውጤታማ ያደርገው ነበር ቸልሲ። ስለ ተከላካይ መስመሩ አናነሳ። ኤንዞ ማሬስካ መወቀስ የማይችልበት በተከላካይ መስመሩ ነው ብዬ አስባለሁ። ማለት ባሰላለፉ አቺምፖንግ ቢገባ ከባዲያሺል ይቻላል። 2-3 ያወርተናል። በፕሪሚየር ሊጉም ተሰልፎ ያውቃሉ። የተሻለ ቸልሲ ከኋላም ሲመሰረት እነዚህ ተጫዋቾች አቺምፖንግና ቻሎባ ጥሩ የተሻለ ጥምረት ይፈጥራሉ። ነገር ግን አሳሳቢ የሆነው የባዲያሺል ኳስ ሲመሰረት የመጀመሪያው ጎል በሱ ስህተት እንደሆነ አይታችኋል። ነገር ግን የሱ ስህተት ነው ብቻ ማለት አልፈልግም። ካይሴዶ ብቸኛ አማካይ መስመር ተጫዋች ሆነ። ስለዚህ ኳስ በሚመሰረትበት ጊዜ ካይሴዶ በጣም ነው የሚቸገሩ። ከጎኑ ሌላ ተጫዋች ቢኖር የተሻለ ይሆናል። በዚህ ጨዋታ ላይ ሰበብ ማናነሳላቸው ሳንቼዝ እና ሜዳው ላይ ከነበሩት ውስጥ ማለት ነው እና ጄምስ ብቻ ናቸው። ሌሎቹ ከነ ጥሩ ብቃታቸው ክፍተቶች እንደነበሩ ይታያል። ጄምስ ግን ቸልሲ ቡድን ይመጠናሉ የሚያስብል ነው። በጣም አስገራሚ ብቃት ነው ያለው። አድማጮቻችን 3 ቁልፍ ኳሶችን የፈጠረው 7 ሪከቨሪዎችን አድርጓል። ከ7 ግራውንድ ዋሎችና አንድ ለአንድ ግንኙነቶችን አሸንፏል። ምን አይነት ለቀኝ መስመር ተጫዋችነት የሚበዛ ተጫዋችን ነው ያየሁት እኔ። ለዛ ነው ጄምስን ለምን በአማካይ መስመር ከካይሴዶ ጋር አይገባም? ቸልሲ አትሊስት ኳስ በሚመሰረትበት ጊዜ ውጤታማ ይሆናል። ጉስቶ ነው የገባው በአማካይ መስመሩ። አድማጮቻችን ማለት ጉስቶ እኮ ውጤታማ ሆኗል። ነገር ግን ባለፉት ጨዋታዎች አይተናል እኮ ቸልሲ ሲቸገር ጉስቶ አማካኝ ሆነና ተመሳሳይ አይነት ሂደቶች ይሰራሉ። አንተ 60 ደቂቃ የበለጥከው ቡድን እንዴት በ30 ደቂቃ 8 ሹት አድርጎ 5ቱን ታርጌቱ ነው 2 ጎል ሲያስቆጥርብን እንዴት አያናድድም? ከዛ ውጭ እዚህ ስብስብ ውስጥ በግልጽ መነገር የሚጠበቅባቸው አሉ። መሀል ሰፋሪ የሆኑ ተጫዋቾች አሉ። ስለዚህ መሀል ሰፋሪዎቹ ላይ ውሳኔ መወሰን ያስፈልጋል። ለምሳሌ ጊተንስ ወይም ጋርናቾ አንዳቸው ነው ለቸልሲ የሚያስፈልጉ እንደ ተቀያሪ ማለት ሁለቱም ታዳጊ ናቸው። በታዳጊ ብቻ በመደራረብ ለውጥ አይመጣም። ከሁለቱ አንዱን አስቀምጠ የተሻለ ተጫዋች በዛ ላይ ማምጣት ነው የሚያስፈልገው። ይሄ ጃኦ ፔድሮ በእኔ እይታ ጃኦ ፔድሮም ያም ዴላፕም ለቸልሲ ብቁ ናቸው ብዬ አላስብም። ጃኦ ፔድሮ ሙመንቶች አሉት። ስለዚህ ተቀያሪ ማድረግ ትችላለህ። ያም ዴላፕ ማለት ፋውል ሲሰራ ነው እንግዲህ አሁን እኮ ሜዳ ላይ መኖር የምታውቁት ፋውል ይሰራል። ገና እንደገባ ነው ፋውል የሚሰራው። መታሰብ የሚጠበቅበት ነው። ኔቶ አንዳንድ የእግር ኳስ ያደላል። በቃ ፔድሮ ኔቶ ጥሩ ተጫዋች ነው ምናምን መከራከር እንችላለን። ፔሶች መኖር አለባቸው። ከዚህ በፊት እንዳነሳ ነው ታታሪ ሰራተኛ ነው። ነገር ግን እግር ኳስ ደግሞ በክህሎት የሚሰራ ስፖርት ነው። ስቴፋኖ ቪላን የተሻለ ተጫዋች ነው ከኔቶ አንጻር። ታዳጊ ነው ምናምን ብለን ማንሳት እንችላለን። ነገር ግን ኔቶ ማድረግ የማይችለው ቡድኖች ጥቅጥቅ ብሎ ሲከላከሉ እድሎችን መፍጠር የሚችል በአጋጣሚዎችም ያለ አጋጣሚዎችም የሆነ ነገር ማድረግ የሚችለው ተጫዋች ስቴፋኖ ቪላን ነው እንጂ ፔድሮ ኔቶ አይደለም። ግልጽ ያለውን ልዩነት መካድ የሚቻል አይደለም። ኔቶን አጥቂ ያደርገው ስቴፋኖ ቪላን እና ፓልመር በሁለቱ መስመሮች ቢሆኑ የተሻለ የማጥቃት እና እንችላለን። ከዛ ውጭ እንደ ቦናናቲ አይነት ዝውውሮችን ቸልሲ ማድረግ አልነበረበትም። ስህተታቸው ነው። ክረምቱ ኤንዞ ማሬስካ የፈለጓቸው ተጫዋቾች እኛም በፕሮግራማችን ያቀረብናቸው ተጫዋቾችና የፈረሙት በጣም ልዩነት አላቸው አይደለም። ቀኝ መስመር ላይ ኬንን ይልዲዝ ወደ ጋርናቾ ትወርዳለህ። በጣም አስቸጋሪ ነው። ከኩዴስ አመድ ኩዴስን ይፈልግ ነበር ቸልሲ። አሁን ኩዴስ ቢኖር በአንዴ ለውጥ ያመጣል ምናምን አይደለም። ነገር ግን ያጨዋወት ስታይል ልዩነት አለ። መሐመድ ኩዴስ እና ፔድሮ ኔቶ ቢኖር የተለያየ አይነት ብቃት ነው ያላቸው። ኩዴስ ተከላካይ ለማጥቃት ይሞክራል፣ በአካል ብቃቱ ይጋፋል። ስለዚህ የሆነ በአካል ብቃት ፍትግ ያለባቸው ጨዋታዎች ላይ ውጤታማ ሊሆን ይችላል እንጂ ኩዴስ የተሻለ ተጫዋች ነው አይነት ክርክር እንዳልሆነ ልብ ልትሉልኝ ይገባል። ስለዚህ ኤንዞ ማሬስካ ውሳኔያቸው ልክ አልነበሩም። ነገር ግን ያመራሩ ችግር ነው። አሁን 60 ሚሊዮን ፓውንድ ሊያወጡ ነበር አለ ለሴማዮ። ለምን የተሻለ ተጫዋችን አይገዙለትም? አሁን ለቸልሲ አሁንም እኮ ውጤታማ እንዲሆን በሁሉም ውድድሮች እንዲሳተፉ ኤንዞ ማሬስካም በውድድር ዓመቱ መጀመሪያ ለአንዳንድ ቅርብ ሰዎቻቸው ተናግረዋል የሚሉ መረጃዎችን አይቻሉ። ምንድነው ብለው የተናገሩት? ይህ ቡድን በፕሪሚየር ሊጉና በቻምፒዮንስ ሊጉ ለመፎካከር ዋንጫዎችን ለማንሳት የሚያስችል። ስለዚህ ኤንዞ ማሬስካ በታክቲካቸው አሰልጣኝ ነው አይደለም። ስለዚህ አሰልጣኝ ይሳሳታል። ፔፕ ጋርዲዮላም ሲሳሳት አይተናል አይደል? እግር ኳስ እንደዛ ነገር ግን ስትሳሳት አሰልጣኝ ሲሳሳት ተጫዋቾች ጥሩ ብቃት ደግሞ መሸፈን ይጠበቅበታል። ሁሌም አሰልጣኝ ምርጥ አይሆንም። እዛ ላይ ተጫዋቾቹ የሆነ ያክል ውጤቶችን ሊያዋጡ ይገባል ብዬ አስባለሁ። ውድ አድማጮቻችን እናንተ እንዴት ነው የምታዩት? የእናንተን አስተያየትና ኮሜንት ጠብቃለሁ። ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።